በሴቶችና ህጻናት ላይ ለሚደርሰው ጾታዊ ጥቃት መንግስት አስተማሪ ምላሽ እንዲሰጥ የጸረ ጾታዊ ጥቃት ዘመቻ ቀናትን አስመልክቶ በተካሄደ ውይይት ላይ ተጠይቋል። የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጥቃትን መከላከል በሚያስችሉ ጉዳዮች ላይ ከሃይማኖት አባቶች፣ ከአባ ገዳዎች፣ ከሀገር ሽማግሌዎች እንዲሁም ከተለያዩ ባለድርሻ አካላት ጋር መክሯል። ዘገባውን ሰላማዊት ጌታሰው አዘጋጅተዋለች። ብሩክ አስቀናው እንደሚከተለው ያቀርበዋል። ዓለም አቀፍ የጸረ ጾታዊ ጥቃት ቀን ንቅናቄ በተለያዩ ሴቶችን ከጥቃት ለመታደግ በሚረዱ ተግባራት ላይ ትኩረቱን በማድረግ በየዓመቱ ይከበራል። የአዲስ አበባ ከተማ ሴቶች ህጻናትና ማህበራዊ ጉዳይ ቢሮም ይህንኑ የጸረ ጾታዊ ጥቃት ቀን ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ሐሳብ ከህዳር 16 እስከ ታህሳስ 1 ቀን 2018 ዓ.ም ድረስ የተለያዩ ዕውቅና መፍጠሪያና ማስተማሪያ ዝግጅቶችን እንዲሁም የምክክር መድረኮችን ማዘጋጀቱን አስታውቋል። ቢሮው ዘንድሮ በዓለም ለ34ኛ ጊዜ በኢትዮጵያ ለ20ኛ ጊዜ የሚካሄደውን የጸረ ጾታዊ ጥቃት ዘመቻ ቀናትን አስመልክቶ በሰጠው መግለጫ የሴቶችና ህጻናት ላይ የሚደርሱ ጥቃቶችን ለማስቀረት ርብርብ ማድረግ እንደሚያስፈልግ አሳስቧል። ቀኑን አስመልክቶ በተዘጋጀው የምክክር መድረክ ላይ አስተያየታቸውን የሰጡት በቢሮው የሴቶች ዘርፍ ኃላፊ ወይዘሮ ዝናሽ ከተማ በአሁኑ ወቅት በከተማዋ የጥቃት አይነቶች እየጨመሩና ለመቆጣጠር አስቸጋሪ የሆኑ መምጣታቸውን ተናግረዋል። በእኛ ከተማም ይሄ የሴቶችና የህጻናት ጥቃት እየቀጠለ ነው የሚገኘው። አሁን ደግሞ ጥቃት ራሱን እየለወጠ ዲጂታል እየሆነ የመጣበት ሁኔታ አለ። ኋላ ቀሩ ተቀርፎ ሳያልቅ ደግሞ አሁን ሀገራት ሲዘምኑ ዲጂታላይዝ እየተደረገ እኛ መስራት ከምንችለው በላይ ራሱን እየለወጠ ነው የሚገኘው። እዚህ ላይ ሁላችንም መረባረብ ያስፈልጋል። በመድረኩ ላይ ተገኝተው ንግግር ያደረጉት አባገዳ ፈቃዱ ወንድሙ በበኩላቸው በአዲስ አበባ ከተማ ያሉ የልማት እንቅስቃሴዎች የሚበረታቱ ቢሆኑም የሴቶችና ህጻናት ጥቃት ላይ የተደረገው ትኩረት አናሳ መሆኑን ጠቅሰው የከተማው አስተዳደር ትኩረት እንዲሰጠው ጠይቀዋል። አክለውም በሴቶችና ህጻናት ላይ የሚደርስ ጥቃት መበራከት የሀገርን እድገት ወደ ኋላ የሚያስቀር እንደሆነ ገልጸው ጥቃት አድራሾችን የማጋለጥ ስራ እንዲሰራና የቅጣት መመሪያዎች ማስተካከያ እንዲደረግባቸውም ጥሪ አቅርበዋል። መንግስታችን ጥሩ መንግስት ነው። ከተማውን አሳምሯል፣ ሰውን አሳምሯል፣ እድገት አሳይቷል። ከተማ ውስጥ አይታችኋል። አትክልቱ፣ ሳሩን፣ ቅጠሉን ድሮ ሽንት ይሸናበታል፣ ቆሻሻ ይጣልበታል፣ ከብት ይኬድበታል። ዛሬ አትክልት የነካ ሽንት ይሸናበት፣ ቆሻሻ ይጣልበት፣ ይሄን አክል ቅጣት ተይዞ ይላል። በመኪና ቢገጭ ያንን ነው። ምን ነው ታዲያ ህፃን ሲደፈርድ፣ ሴቶች ሲጠቁ መመሪያ ለምን አልወጣም? ቢያንስ የተጠቃቸው ህፃን ፎቶ አይታያል፣ ቤተሰቡ ይታያል። አጥቂው ግን ፎቶ አይታይ። ቢያንስ ከዚህ በታች ነው የሚታየው። በፍርድ ቤትም በመንግስትም ይሄ ለምን አንድ ሌባ እኮ ሰርቆ ብዙ አመት ይፈረድበታል፣ ይታያል። ይሄንን ወንጀል የአገሪቷን አገሪቷን እድገት የከለከለውን ሴትን የደፈረ ወንጀል የሰራ እናቶቻችን ናቸው እኮ። ሴቶች ከሴት ነው የተወለድ ነው። ሌላ ነገር አለን? ከየትም አንወለድም። አባቶቻችን ናቸው ከሴቶች ጋር ተገናኝተው እኛ ተገናኝተን ልጅም ነው። ይሄንን ነገር መንግስት አትክልቱን አትርገጡ፣ ዛፉን አታጥፉ፣ ከመስመራችሁ ውጭ አትሂዱ መመሪያን ብሎ እንዳወጣ ህፃናትን የሚደፍር ፊዚካል ሙሉ ይታይ። አባገዳው ጨምረውም መንግስት ጾታዊ ጥቃት ከግለሰብ ጀምሮ በማህበረሰብና በሀገር ላይ የሚያስከትለውን አሉታዊ ተጽዕኖ ከግምት ውስጥ በማስገባት ለሴቶችና ህጻናት ሰብአዊ መብት መከበር ላይ እንዲሰራም ጠይቀዋል። የአዲስ አበባ ከተማ አረጋውያን ፕሬዝዳንት ጌታቸው ክፍሉ በተመሳሳይ የሴቶችና ህጻናት ጥቃት ከመነጋገርና በየጊዜው ውይይቶችን ከማድረግ ባለፈ ተግባር ይጠይቃል ነው ያሉት። እንዲሁም በየጊዜው የሚደርሱ ጥቃቶች በህጉ ላይ ያለውን ክፍተት ያሳያሉ ያሉት ፕሬዝዳንቱ ጥቃት አድራሾች አስተማሪ የሆነ ቅጣት ሊሰጣቸው እንደሚገባም ተናግረዋል። በተለይ ማዝነው ህይወት የሚያህል ነገር ያለ ፍላጎት ሴክሹዋል ቫዮለንስ የምንለው ወይንም ሬፕ የምንለው በሚደርስ ጉዳይ ላይ የሚሰጡ ህጎች፣ ብይኖች በጣም ነው የሚያሳዝኑ። ስለዚህ ዛሬ በዚህ ሚዲያ ላይ የማስተላልፈው የሚወጡ ህጎች ሁሉ ይሻሻሉ። የሚሻሻሉ ህጎች ደግሞ ይተግበሩ፣ በተግባር ይሁን። ካልተተገበረ አንድ ህይወት የሚያህል ነገር አጥፍቶ 15 ዓመት ምን ማለት ነው? በስለት ሴት ልጅ ተወክታ አሲድ ተደፍቶባት የ10 ዓመት ይሄ አስተማሪነት የለውም። ሁላችንም ጉዳዩ የጋራችን ነው። የአንድ ሴክተር መስሪያ ቤት ብቻ አይደለም። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ጉዳይ አይደለም። ይሄ ጉዳያችን የጋራ ጉዳያችን ነው። በተጨማሪም በአብዛኛው ጥቃት የሚደርሰው በቅርብ ባሉና ይከላከላሉ ተብለው በሚታሰቡ የቅርብ ሰዎች በመሆኑ ማህበረሰቡ ያለምንም ፍርሃት አጥቂዎችን እንዲያጋልጥ በመድረኩ ተጠይቋል። በ16ቱ የንቅናቄ ቀናት የሴቶች ጥቃት አስከፊነት ዙሪያ የህብረተሰቡን ግንዛቤ ለማሳደግ ድርጊቱን ለመከላከልና ምላሽ ለመስጠት ሁሉም የድርሻውን እንዲወጣም ጥሪ ቀርቧል።